አንቺ ግን ምን አይነት እስስት ነሽ? ምን ሰማሽ? ምን ያልሰማሁታል? በዚህ ያህል ሰው በሰው ህይወት መቀለድ ይችላል? ለዚህ ስራሽ ዋጋሽን ታገኛለሽ። ዛራ ተረጋጊ። እንዳሰብሽው አይደለም። እንዳሰብኩት ቢሆንማ ከአንቺ ጋር አንድ ቤት ውስጥ ባልተቀመጥኩ ነበር። እንዴ ወይ ከአንቺ ጋር ምን አገናኘው? ይሄ እኮ የቤተሰብ ጉዳይ ነው። ቤተሰብ ነው ያልሽው? አንቺ ዝምድና ታውቂያለሽ እንዴ? ሴትዮ እንቡርንቡር አትበይ። የኔም ቡርንቡር ማለት ከገረመሽ አሁን አምነን ይሰማና አንቺም ቡርንቡር ያሰኝሻል። አንቺ ወፍራም ጥንቸል፣ አንቺ ቤት ውስጥ ተደላድለሽ ቁጭ ብለሻል። ምን እያልሽ ነው? ያወረኛ ሙስጠፋ የተባለ ሰውዬ ዝም ብሎ ሲያስለፈልፈኝ ዛራ ሁሉን ነገር ሰምታለች። ምን? አዎ፣ ለማንኛውም ነገሮች መበላሸት የለባቸውም። እንዴ ያንን አወቀ ማለት እኮ ምን ሁላችንም ነው የሚያጠፋው። ሙስጠፋ እቺ ሴትዮ እስከ ወዳኛው ካልሸኘናት ለኛም ተርፋለች። አዎ ግን ደህና የመሆን ተስፋ የላትም ወይ? ተስፋ በዚህ ሰዓት እኛም ተስፋ የለንም። አስበዋል? ለእህቷ ልጅ አልተመለሰች ለኛ ትመለሳለች። እናንተ ራሱ ያን ማድረግ አልነበረባችሁ። እኔና ሲፉ እኮ ትንሽ ካረጋጋት ብለን ነበር መድኃኒቱን የሰጠናት፣ ግን እሷ ላትመለስ አበደች። በቃ እንዴ በጣም ነው ደስ ያለኝ። ደግሞ ብታይ ተጨንቄ ብዙ ሳለቅስ ነበር። ደግሞ ኢማ ልጃችንም ተጨንቋል። ጂኒ እንደዚህ ማለት ጥሩ ነገር አያም። ከዚህ በላይ ምን ሊሆን ይችላል? እውነት በጣም ነው የፈራሁት። ያቺ ጦሰኛ ሴትዮ ትንሽ ከቆየች ሁላችንም በክራንች መሄዳችን ነው። በእውነት በጣም ነው የከፋኝ። እኔ ያለሱ ማን አለኝ? አይዞሽ እኔ ያለሁልሽ። ሙስጠፋ ደህና ነው ለመጣ ወንድሜን ለማየት ነው። አንድ ባል ነው ያለኝ፣ እሱ ማምነን ነው። እሺ ግን ሰዓቱ ይሁን አይሁን ምንም አውቀው ነገር የለም። ግን ስለ ድርጅቱ አንዳንድ ማውራት ያለብን ነገሮች አሉ። የተፈጠረ አዲስ ነገር አለ? ሁላይ አምነን የደረሰበት ጉዳት ከባድ ቢሆንም ግን ደግሞ ለህይወቱ የሚያሰጋ ሆኖ አልተገኘም ማለት ነው። ምክንያቱም በወቅቱ ከአምነን ጋር ሙስጠፋም አብሮ ስለነበረ እንግዲህ የከፋ ጉዳት እንዳታደርስበት ሊሆን ችሏል ማለት ነው። አምነን እንግዲህ አሁን ላይ ሕክምና እያገኘና በቅርቡ ደግሞ ወደ ጤናው እንደሚመለስ ግልጽ ነው ማለት ነው። አሁን ላይ እንግዲህ ወይዘሮ ሞርዚና ጎዳችው ብለን እናስብ እንጂ ለዚህ ሁሉ ምክንያትና ይሄ ነገር እንዲፈጠር ምክንያት የሆኑት ሲፈንና ሜርሲ ናቸው ማለት ነው። ስለዚህ መጠየቅም ካለባቸው ከሞርዚና የበለጠ እነሱ ናቸው ማለት ነው። አሁን ላይ እንግዲህ ሜርሲ ለሙስጠፋ ስታወራ ሚስጥራቸው እንግዲህ ሾልኮ ወጥቶባቸዋል ማለት ነው። በዚህ ላይ ደግሞ ሚስጥሯን የሰማችባቸው እንግዲህ ወይዘሮ ዛሃራ ነች ማለት ነው። ይሄንን ነገር በቀላል ችላ የምትለው አይመስልም። ምክንያቱም ወይዘሮ ዛሃራ እንግዲህ ለሜርሲ ያላት አስተሳሰብም ሆነ አመለካከት ከመጀመሪያውም ጀምሮ ጥሩ ሰው እንዳልሆነች ታውቃለች ማለት ነው። አሁን ላይ እንግዲህ በጭካኔ እሷና ሲፈን ለወይዘሮ ሞርዚና እንዲህ መሆን ተጠያቂ እንደሆኑና በመድኃኒትም እንደዚህ እንዳደረጓት አውቃለች ማለት ነው። ሜርሲም ለመለማመጥ ወይም ደግሞ በተቻላት መጠን ለማታለል እየሞከረች ነው ያለችው ማለት ነው። እንግዲህ ወይዘሮ ዛሃራን እነ ሲፈንና ሜርሲ የሆነ ችግር ካላደረሱባት ምናልባትም ሚስጥሩን አጋልጣ ለቤተሰቡ ያላቸውን አስተሳሰብና ምን እያሰቡ ወይም ምን እያደረጉ እንደሆነ ሁሉም ሊያቅ ይችላል ማለት ነው። ግን ደግሞ አሁን ላይ ሚስጥሩን ማወቋ ወይዘሮ ዛህራ ለሷ ራሱ ትልቅ ስጋት ነው የሚሆንባት። ምክንያቱም አልደራደርም ወይም ደግሞ እናገራለሁኝ ብላ ካሰበችና በአቋሟ ከጸናች እሷን ለማስወገድና እሷን ለመጉዳት ሊያስቡ ይችላሉ ማለት ነው። ምክንያቱም ይዘውት ያለው ወይም ደግሞ እያሰቡት ያለው አላማ ሰፊና ትልቅ ስለሆነ በተለይ ሲፈን ይዛ እየሄደችው ያለው እንዲህ በቀላሉ እንዲበላሽባትና ነገሮች ባጭር እንዲቀሩ ስለማትፈልግ ወይዘሮ ዛህራን ለማስወገድ አታመነታም ማለት ነው። ወይዘሮ ዛህራም ደግሞ ከነሱ ጋር እንደማትስማማ ግልጽ ነው። ስለዚህ አሁን ላይ ምን ማድረግ እንደሚቻል ምን ማድረግ እንዳለባት ወይዘሮ ዛህራ ቆም ብላ ካላሰበች ምናልባት ነገሮችን ከዚህ የከፋ ልታረጋቸው ትችላለች ማለት ነው። እነሱ እንግዲህ ከሷ ጋር ለመደራደርና የሰማችውን ሚስጥር አምነን ጆሮ ወይም ደግሞ ሌላ ቤተሰብ ጋር እንዳይደርስ ለማድረግ እየጣሩ ነው ያሉት። ግን ደግሞ ወይዘሮ ዛህራ ይህንን ነገር ዝም ትላለች ወይም ደግሞ በእነሱ ሀሳብ ትስማማለች ማለት አይቻልም። ግን ደግሞ አሁን ላይ ይህንን ሚስጥር መስማቷ ለሷ ራሱ
ትልቅ አደጋ ነው ማለት ነው። ሜርሲም እንግዲህ በተቻላት መጠን ለማግባባትና እሷን ለማታለል እየጣረች ነው ያለችው፣ ግን የሚሳካላት አይመስለንም። ምክንያቱም ወይዘሮ ዛህራ ለቤተሰቡ ምን ያህል አሳቢና ለነገሮች ትኩረት የምትሰጥ ትልቅ እናት ስለሆነች አሁን ላይ እንግዲህ ምን ማድረግ እንዳለባት ባትረዳና ለማን መናገር እንዳለባት ባታውቅም ግን ደግሞ ይሄ ነገር ህይወቷ ላይ ትልቅ ችግር ሊያመጣባት ይችላል ማለት ነው። ቤሊንም እንግዲህ በደረሰበት በአምነን ላይ በደረሰው አደጋ በጣም አዝናና ደንግጣ ነበረ። ምክንያቱም ነገሩ በዚሁ ከከፋ ምናልባትም አምነንን እናጠዋለን ብላ ስላሰበችና አሁን ላይ ለህይወቷ ትልቅ ደስታ እየሰጣት ከድሮ ማንነቷና ሀዘኗን ጭንቀቷን በሱ ምክንያት እየረሳች እንደሆነ ግልጽ ነው ማለት ነው። በጣም እንደምትወደውና እንደምታፈቅረው እናውቃለን። ስለዚህ ይሄ ፍርሃቷ ምናልባት ትልቅ ችግር ከደረሰበት አጠዋለሁ የሚል ሀሳብ ውስጥ ስለጨመራት ተጨንቃ እንግዲህ ቢሰማኝም ባይሰማኝም ብላ እሱ በተኛበት ወይም ደግሞ ከህመሙ ባልነቃበት ሰዓት ሚስጥሯን ስታወራለት ነበር ማለት ነው። እሱም እንግዲህ የእሷን ድምፅ ሰምቶ ከበሽታውና ወይም ራሱን ከሳተበት ነቅቶ እንደሚወዳትና ሁሉም ተስፋው አሁን ላይ ለበሽታው ትልቅ መድኃኒት እሷ እንደሆነች ራሱ ሲነግራት ነበር ማለት ነው። ቤሊንም ስጋቷን አልደበቀችም። ከጄሪ ጋር ባለው ግንኙነትና አሁን ላይ ከእሷ ጋር በተፈጠረው ነገር እየቀናች እንደሆነም ነግረዋለች ማለት ነው። እሱ ግን ከጄሪ ጋር እኔን የሚያገናኘኝ ነገር አንድ በሆዷ ውስጥ ብቻ ያያዘችው ልጅ ነው ብሏል። ይሄንንም እሱ ሳያስበው የተፈጠረና የጄሪ ተንኮል ስለሆነ ምናልባት አሁን ላይ እንግዲህ ሙሉ በሙሉ ትኩረቱን አምነን ወደ ቤሊን እያደረገ ነው ያለው ማለት ነው። ጄሪም በተቻላት መጠን እንግዲህ አምነንን እንደምትወደውና ልጃቸውን አብረው ማሳደግ እንዳለባቸው ለመናገር እየሞከረች ነው ያለችው ማለት ነው። ግን ደግሞ አሁንም ድረስ ጄሪ ከሙስጠፋ ጋር ያላትን ትንኮሳና ሙስጠፋ በቀላሉ ሊፋታት አልቻለም ማለት ነው። ስለዚህ ይሄ የሚያመለክተው እንግዲህ ጄሪ ምንም ያህል ከአምነን ጋር ለመሆን ብትሞክር ራሱ ሙስጠፋ እድሉን እንደማይሰጣትና ሀሳቧንና ሚስጥሯን በሙሉ የሆነ ቀን እንደሚያባክንባትና እንደሚያበላሽባት ግልጽ ነው ማለት ነው። እንግዲህ እሷ ከሱ መራቅ ብትፈልግም እሱ ግን በፍጹም ያልጨረሰው ፍቅር እንዳለና በሆዷ ውስጥ ያለው ልጅ ራሱ የሱ እንደሆነ እያወራ ነው ያለው ማለት ነው። ምናልባት አንድ ቀን ይሄንን ነገር በዚሁ ከቀጠለ ሚስጥራቸው ይፋ መውጣቱና ግንኙነታቸው ግልጽ እንደሚሆን የማይቀር ነው ማለት ነው። ጄሪ በተቻላት መጠን ያላቸውን ግንኙነት ሚስጥራዊ ወይም ከሷ እንዲርቅ ብትነግረውም እሱ ግን በየቀኑ ሚስቱ እንደሆነችና እስካሁንም ድረስ ከሷ ጋር ብዙ ነገር ማሳለፍ እንደሚፈልግ እየነገራት ነው ያለው ማለት ነው። ይሄ ነገር አሁን ላይ ሙስጠፋ ከጄሪ ጋር መሆኑ ውጥረት ቢሆንባትም ግን ደግሞ እርሷ ትኩረቷን በሙሉ ከአምነን ጋር ለማድረግ እየሞከረችና እየጣረች ነው ያለችው ማለት ነው። ሲፈንና ሜርሲም እንግዲህ አሁን ላይ ምን ማድረግ እንዳለባቸው ግራ ተጋብተዋል ማለት ነው። ምክንያቱም ሜርሲ የፈጠረችው ስህተት በጣም ትልቅ ስህተት ነው። ይሄ ነገር ምናልባት ቤተሰቡ ጆሮ ከደረሰ የሁሉም ሚስጥርና ማንነት ይፋ ስለሚሆን ቶሎ መፍትሄ ማበጀት እንዳለባቸው ግልጽ ነው ማለት ነው። አለበለዚያ ግን እስካሁን ድረስ የደከሙበትና በተለይ ሲፈን ይዛ የመጣችው እቅድ ብልሽትሽቱ እንደሚወጣ ግልጽ ነው ማለት ነው። ለዚህም ነው እንግዲህ ሲፈን አስቀድማ ቶሎ ብላ ከወይዘሮ ዛህራ ጋር መደራደር ወይም ደግሞ በብርም ሆነ በምትፈልገው መልኩ እሷን አሳምኖ የሰማችውን ነገር ሚስጥር አድርጋ እንድትይዝ ለማድረግ እየጣረች ያለችው ማለት ነው። ሲፈን መቼም ቢሆን ከሜርሲ ጋር በመስማማቷና ከሷ ጋር ስራ ለመስራት ማሰቧ ራሱ እየጸጸታትና እየቆጫት ነው ያለው ማለት ነው። ምክንያቱም ሜርሲ እንግዲህ ነገሮችን በትኩረት ሳይሆን ባገኘችበት ቦታ ማውራትና ነገሮችን ማበላሸት እንደምትችል ወይም ሚስጥር መያዝ እንደማትችል ሲፈን ስለገባት ካንቺ ጋር መስማማቴ ዋጋ ሊያስከፍለኝ ይችላል፣ ማውራትሽን ካላቆምሽና ሚስጥሩን እንደ ሚስጥር ካልያሽ ምናልባትም ነገሮቼን፣ ሀሳቦቼንና ስራዎቼን፣ እቅዶቼን ልታበላሽብኝ ትችያለሽ እያለች ስጋት ውስጥ ገብታለች ማለት ነው። በእርግጥ ሜርሲ አውቃ አይደለም ይሄንን ነገር ያወራችው ማለት ነው። ከሙስጠፋ ጋር በድንገት እያወሩ እያለ እንግዲህ አምነ
አምነን ላይ እዚህ ችግር ውስጥ ያደረሰችበት ሞርዚና በዚሁ ከቀጠለች እኛንም ልትጎዳን ትችላለች እያለች ለሙስጠፋ እያወራች ባለችበት ሰዓት እንግዲህ ሞርዚናንም ለዚህ እነሱ እንዳበቋትና አሁን ላይ አምነን ለደረሰበት ድርጊት እንግዲህ የእኛም እጅ እንዳለበት ሞርዚና በዚሁ ከቀጠለች ምናልባትም እኛን ልትጎዳንና እኛንም የአምነን እጣ ሊደርስብን ይችላል፣ መፍትሄ ማበጀት አለብን እያሉ ሲወያዩና ሲመካከሩ ነበረ። ወይዘሮ ዛህራ ሚስጥሩን የሰማችው ማለት ነው። በእርግጥ አጠገባቸው ማንም ስላልነበረና ጭር ያለም ስለነበረ ማንም ይሰማናል ብለው ባያስቡም ግን ደግሞ ድንገት ወይዘሮ ዛህራ ተከስታ የሚያወሩትን በሙሉ ተደብቃ ሰምታቸዋለች ማለት ነው። መድኃኒቱንም እነሱ እንዳበሏትና አሁን ላይ ላለችበት ችግር የነሱ ምክንያት እነሱ እንደዚህ እንዳደረጓት ሰምታለች ማለት ነው። ይህንንም የሰማችውን ነገር እንግዲህ ወይ በብር ወይም ደግሞ በማስፈራራት ሊደራደሯት እየሞከሩ ነው ያሉት ማለት ነው። ወይዘሮ ዛህራ ግን ሀሳቧን የምትቀይር አይመስልም። ምክንያቱም በዚሁ ዝምታዋን በዚሁ ከቀጠለች ምናልባትም ወይዘሮ ሞርዚና በዚህ የከፋ ደረጃ ላይ ልትደርስ ትችላለች። አለበለዚያ ደግሞ እነሱ እንዳበላሹት እነሱ እንዲያስተካክሉት ከተደራደረቻቸው ምናልባትም ሚስጥራቸው ተደብቆ ሊቀር ይችላል ማለት ነው።